እግዚአብሔር ይውላችሁ ከወዳጆቹ አንድ ትልቅ ሰው ሲጠሩ ይቆማል። ጥሎን ሊሄድ የነበረው ሊፈርድብን የነበረው ምሕረት ሊከለክለን የነበረው አንድ ትልቅ ሰው ስንጠራ እግዚአብሔር ይቆማል። የዳዊት ስም ሲጠራ እግዚአብሔር ቆመ። ወዳጁ ነዋ። የአብርሃም የይስሐቅ የያዕቆብ ስም ሲጠራ እግዚአብሔር ይቆማል። እግዚአብሔር እኮ በቅዱሳን ስም ይመካበታል ሁሉ ማለት አሁን አንድ ሰው ትልቅ ልጅ ቢኖረው በጣም ስም የሚያስጠራ ልጅ ቢኖረው ወይም መንግስት ቢሆን ያ ልጅ መንግስት ቢሆን ማለት ከመንግስት መሪዎች አንዱ ቢሆን ነው እንጂ መንግስት ህዝብ ነው አይደል? በፖለቲካ ቋንቋ መንግስት ቢሆን ለምሳሌ ወይም ከመንግስት መሪዎች አንዱ ቢሆን አባትየው ሌላ ሀገር ሄዶ ስምዖት ማን ይባላል ሲባል ማን ሊብል ይችላል? አታውቅም እንዴ? የጀግናው የገሌ አባት ነኝ እኮ ይላል። የራሱን አባት የራሱን ስም ጥሮ መጀመሪያ ማን ይጠራል? የዚያን ስም ይጠራል። ለምን? የዚያ የልጁ ስም የሚያኮራ ስለሆነ የማያሳፍር ስም ያለው ስለሆነ ማለት ነው። የነገሌ የተራ ሰው አባት መሰልኩ እንዴ ሲል እኮ ነው። የገሊት እናት እኮ ነኝ ልጇ ንግስት ከሆነች አታውቅም እንዴ? የነገሌ አባት እኮ ነኝ ይላል። እግዚአብሔርን ሙሴ ማን ነው ስም ብሎታል። የቀላል ሰው አምላክ መሰልኩ እንዴ ለማለት የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ስሜም እግዚአብሔር ነው አለ። እነዚህ ቅዱሳን እግዚአብሔር የማያፍርባቸው ቅዱሳን ናቸው። ስማቸው ሲጠራ እግዚአብሔር ዓለምን ጥሎ ሊሄድ የነበረው ቆም ይላል። በውኑ ለወዳጄ ለአብርሃም ሳልነግር የምሰራው ስራ አለኝ ይላል እግዚአብሔር። ለወዳጄ ለአብርሃም ሳላማክር የዳዊትን ስም ሲጠራ እግዚአብሔር ቆም አለ። የሙሴ ስም ሲጠራ እግዚአብሔር የመዓቱን ጎዳና አቁሞታል። ሙሴ አቤት ሕዝብ በድለውኛል፣ ላጠፋቸው ነው ታው እንጂ አውላጃችሁ እግዚአብሔር ሰው ይመሸመግለዋል። ቸር ስለሆነ ነው። እጓለም ሙሴ አቤት እስራኤልን ላጠፋ ነው። ተው አታጥፋ። ግብፃውያንም እኛ ወስዶ ደህና ዱባ የምናበላቸውን ማብላት ሲያቅተው ጊዜ በረሃ ወስዶ ፈጃቸው ብለው ያሟል። ተው እንጂ አለ ሙሴ። እድገን እንትጽዮ ሙሰለ እሉ ጠሴኒ መጽሐፈ ሕይወት ከጻፍከኝ እነሱን ከምታጠፋስ እኔን አጥፋኛል። አሁን እግዚአብሔር ስዶ ሙሴ ፊት መገልገል ምን ይሉታል? ሊምር ፈልጎ ነው እንጂ እዶ ሙሴ አይዘው እግዚአብሔርን አይጨብጠው ትግል አይገጥመው እንደ ጎረቤት። ተወይ ሙሴ ላጠፋ ነኝ ማለት ምን ማለት ነው? ማልደኝ ማለት እኮ ነው። እንዴው ጠይቀኝ ልማራቸው እኮ መቆጣቱን ተቆጥቻለሁ። አዲያ መችስ ምን አደርጋለሁ? ልማራቸው። አንተ ማልደኝ ማለት ነው። ጣዖት አምልከው ሊጠፉ የነበሩትን እንኳን በጣዖት እንኳን በሌላ ኃጢአት በጣዖት አምልኮ ሊቀሰፉ የነበሩ እስራኤላውያንን እግዚአብሔር በመዓቱ ጎዳና ሊመጣቸው የነበሩትን ከመዓቱ ጎዳና እንዲቆም ሙሴ በእግዚአብሔር ፊት ስለቆመ እግዚአብሔር ከቅዱሳን እንዲለመንልን ይሻል። እግዚአብሔር የሎጥን ሀገር ሰዶምን ሊቀጣ ሲሄድ ኦሪት ዘፍጥረት ምዕራፍ 18 እንድትመለከቱት ሲሄድ አብርሃምን አማክሮታል። ቆም ብሎ መቼስ ለአንተ አልሸሽግህ ሰዶምን ላጠፋ እየሄድኩ ነው ብሎታል። ሊሄድ ነው ብሎታል። ታዲያ 50 ሰው ቢገኛት እምራለሁ፣ 40 ቢገኝ እምራለሁ፣ 30 ቢገኝ እምራለሁ፣ 10 ቢገኝ እምራለሁ። ኋላ 5 ጠፋ። ኋላ እግዚአብሔር ሄዶ አጠፋ ማለት ነው። ስለዚህ እግዚአብሔር በቅዱሳን ስም ይቆማል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን።